ሄኖክም የነበረበት ዘመን ሁሉ 305 ዓመት ሆነ ቁጥር 24 ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም እግዚአብሔር ባይብል ላይ የምታገኙአቸው ስሞች የእግዚአብሔርን ስም ጨምሮ ማለት ነው ሁሉ ጊዜ ስታነቡ የሚነግራችሁ በዛ ሰውዬ ውስጥ የሚደረገው ሙቭመንት ነው ስማቸው የሚያሳየው የጊዜውን ሙቭመንት ነው ሄኖክ ስትባሉ just like ከሆነ ቦታ ፒክ የተደረገ ስም ሳይሆን በጊዜው ያለ ምንድነው ሙቭመንት it is a move of God what is that movement because ከሌሎቹ ሰዎች ተለይቶ ሄኖክ አካሄዱን ከእግዚአብሔር ጋር አድርጎ እንደሄደ ይነግራቸዋል የዚህ ሙቭመንት ስም ነው ምን የሚባለው ሄኖክ okay initiated ይበቃኛል ካናበ ሄኖክ means initiated ስለዚህ ሄኖክ initiated ከሆነ which means አካሄዱን ከእግዚአብሔር ጋር ለማድረግ which means into the circle of God በጊዜው እግዚአብሔር ያለበት ዲሜንሽን ውስጥ ገብቶ ኦፕሬት ማድረግ አለበት ኤንጅሎች ያሉበት ሰርክል ላይ ገብቶ ኦፕሬት ማድረግ አለበት የሚነገረው የሆነ ሴክሬት አለ ኢኒሺየት የሚያረጋችሁ ሰው ወይም ኢኒሺየት የሚያረጋችሁ አምላክ ኢኒሺየት ለማድረግ ምንድነው የሚያየው what is the criteria to be initiated ምን የተለየ ኳሊቲ ያላቸው ወደሚቀጥለው ኢኒሺየት ለመደረግ እሱን ኳሊቲ ነው እናንተ ላይ ማየት የምፈልገው ይሄን በደንብ ስትሰሙኝ እግዚአብሔር ወደ ሆነ ከፍ ያለ ዲሜንሽን ኢኒሺየት ያደርጋችሁ ዘፍጥረት 3 ምንድነው የሚለው እባብም እግዚአብሔር አምላክ ከፈጠረው ከምድር አራዊት ሁሉ ይልቅ ተንኮለኛ ነበረ ሴቲቱንም በእውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልና አላት ሴቲቱም ለእባቡ አለችው በገነት ካለው ዛፍ ፍሬ እንበላለን ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከርሱም አትብሉ ቁጥር 4 እባብም ለሴቲቱ አላት ሞትን አትሞቱም ከርሷ በበላችሁ ቀን አይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች ከፍሬውም ወሰደችና በላች ለባሏም ደግሞ ሰጠችው እርሱም ከርሷ ጋር በላ የሁለቱም አይኖች ተከፈቱ እነርሱም ራቁታቸውን እንደሆኑ አወቁ የበለስንም ቅጠሎች ሰፍተው ለነርሱ ለራሳቸው ግልድም አደረጉ ለዚህ ቃል ምንም ትሉት ይሄን ቃል ከመናገሬ በፊት ዘፍጥረት ምዕራፍ 5 ጋር አንድ ቃል ላሳያችሁና ተመሰን መጣለን ቻፕተር 5 ጄኔሲስ ቻፕተር 5 ቁጥር 21 ጀምሮ 5:21 ኦልራይት ሄኖክም 165 ዓመት ኖረ ኮሬክት ላርጋችሁ ኦልራይት ኮሬክት ላርጋችሁ 165 የሚል የለም እሺ በእንግሊዝኛ ላይ if you read it in English verse 21 and Enoch lived 65 years 65 ስንት ነው መልስ የለም 65 ማለት ነው ስንት ዓመት 100 የተባለው አዲሽናል ነው እሱ ስህተት ነው እሺ በዕብራይስጥኛም በታዩት it is 65 because ይሄንን ማጥፋት ብዙ ነገር ያበላሻል honestly ቁጥር 22 ሄኖክም አካሄዱን ከእግዚአብሔር ጋር አደረገ ማቱሳላንም ከወለደ በኋላ የኖረው 200 ዓመት ሆነ but that is still also corrected መደረጋል Enoch walked with God after he begat Methuselah 300 years አማርኛችሁ የሚለው 200 ነው ግን ይሄ ምንድነው 300 ነው ቶታሉ እኮ አንድ ነው 165 እና 200 365 ነው 65 እና 300 365 ነው ቶታሉ ልክ ነው ግን ቁጥሩን አሬንጅመንቱን ያዛቡት because ሲያዛቡ ሚስ የሚደረግ በጣም ቢግ ነገር አለ ጥፋት ነው እሺ ለማንኛውም ቁጥር 23ን እንቀጥል ሄኖክም የነበረበት ዘመን ሁሉ 305 ዓመት ሆነ ኮሬክት ነው ቁጥር 24 ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም እግዚአብሔር ሁላችሁም አንድ ላይ እግዚአብሔር ምን ብሎታል ወስዶታል ማንን ነው የወሰደው wonderful so ትንሽዬ ከዲፕ ከመግባቴ በፊት let me interpret because ባይብል ላይ የምታገኙአቸው ስሞች የእግዚአብሔርን ስም ጨምሮ ማለት ነው
ሁሉ ጊዜ ስታነቡ የሚነግራችሁ በዛ ሰውዬ ውስጥ የሚደረገውን ሙቭመንት ነው ገብታችኋል ሶ ስማቸው የሚያሳየው የጊዜውን ሙቭመንት ነው ኢየሱስ መጥቶ ምድር ላይ ከተንቀሳቀሰ just ከሆነ ሰፈር ፒክ የምታረገው ስም አይደለም ገብታችኋል ሶ ኢየሱስ ማለት እግዚአብሔር አዳኝ ማለት ነው ስለዚህ የኖረው ስሙን አይደለም ያ ሶ በባይብል ውስጥ ካራክተሮች ስሞች በመታዩበት ጊዜ ቤዚካሊ ሚኒስትሪያቸው ነው ትንሽ ደከማችሁብኝ ሶ ስማቸው ምናቸው ነው ሚኒስትሪያቸው ነው ወይም የጊዜው ሙቭመንት ነው እንዲህ እንድትረዱ ብዬ ትንሽ ጥቅስ ልስጣችሁ የኔ መረዳት እንዳይመስላችሁ ኦኬ ዘፍጥረት ምዕራፍ 10 ጋር ሄዱልኝና ለሚሾ ሳምቲንግ ቁጥር 25 10 25 1 3 ለኤቦርም ሁለት ልጆች ያንደኛው ስም ለምን ስለዚህ ይሄ ነገር ስም ነው ሙቭመንት ነው ስለዚህ በባይብል ውስጥ ያሉ ስሞች ምንም ያሳዩት ሙቭመንት ነው እግዚአብሔር በዛ ሲዝን የሚያደርገውን ሙቭመንት ነው የሚያሳየው አይ ቲንክ ተግባብተናል ስለዚህ ሄኖክ ስትባሉ just like ከሆነ ቦታ ፒክ የተደረገ ስም ሳይሆን በጊዜው ያለ ምንድነው ሙቭመንት it is a move of God all right so what is that movement because ከሌሎቹ ሰዎች ተለይቶ ሄኖክ አካሄዱን ከእግዚአብሔር ጋር አድርጎ እንደሄደ ይነግራቸዋል so የዚህ ሙቭመንት ስም ነው ምን የሚባለው ሄኖክ I think ገብታችኋል so አንዳንድ ልጆች በሂብሩ ስለምትመለከቱ maybe ስክሪን ላይ አለላችሁ ኢኖክ ኦኬ initiated ይበቃኛል ቀና በሉ ይበቃል ቀና በሉ ኢኖክ means initiated ኢኖክ means initiated ኢትዮጵያ ውስጥ ብዙ የሚወራ ቃል አይደለም እዚህ ጋር ሰው ያለበት ቦታ ላይ initiated so much መናፍስቱ ዓለም ላይ በተለይ አፍሪካ ሀገር ውስጥ የሚጠቀሙት ቋንቋ ነው አንድን ሰው ወደ ባዕድ አምልኮ ማስገባት ስትፈልጉ ምን ነው የሚባለው initiation are you with me now when you want to practice somebody into like occultic kind of experience so we call it initiation this word is very common in Africa so ሄኖክ ማለት ምንድነው initiated ማለት let me tell you የኔን ትርጉም አልነግራችሁም okay dictionary የሚለውን ትርጉም ልስጣችሁ what is initiated okay are you with me initiated ማለት to cause or facilitate the beginning of or it means to induct into membership by or as if by a special rites or rituals or it means rekadiata instructed in some secret knowledge so instructed in some secret knowledge so የሆነ ነገር የሚከተሉ ሰዎች ግሩፕ ውስጥ እንድትገቡ ሲፈለግ ያ ግሩፕ ያለውን ሚስጥራዊ ዕውቀት ይነግሯቸዋል and then when you hear that secret knowledge that means ያ ግሩፕ ውስጥ ያሉ ሰዎች ወደ እነሱ ግሩፕ እንድትገቡ ምን ያደርጓቸው initiate ስለዚህ ሄኖክ initiated ከሆነ which means አካሄዱን ከእግዚአብሔር ጋር ለማድረግ which means into the circle of God በጊዜው እግዚአብሔር ያለበት ዲሜንሽን ውስጥ ገብቶ ኦፕሬት ማድረግ ካለበት ኤንጅሎች ያሉበት ሰርክል ላይ ገብቶ ኦፕሬት ማድረግ ካለበት የሚነገረው የሆነ ሴክሬት አለ Are you listening now? So there will be told some secret. So if you do this and this and this and this and this then እንደዚህ ትሆናለህ ተብሎ ይነገራል ለምሳሌ some pastors አፍሪካ ቸርቾች ውስጥ ሜምበርሺፓቸው የቸርች ሜምበርሺፕ ኢንክሪዝ እንዲያደርግ ከተፈለገ በቀጥታ የሚያናግሩት ዊች ዶክተሮች አሉ በእኛ ሀገር ሲሆን ጠንቋዮች ነው የሚባሉ ማለት ነው ያማክራሉ ሶ የሚቀባ ነገር የሆነ የሚባል ነገር ሳምቲንግ ነገር ይሰጧቸዋል ያንን ነገር አድርገው ሲሄዱ ቤዚካሊ ሰዎቹም የሆኑት የቸርች ሜምበር አይደለም የዛ ሴክሬት ኮሚኒቲ
ሜምበር ነው የሚሆኑት ሶ ይሄ ሲደረግ ምን ይባላል you are initiated ይሄን በደንብ ስትሰሙኝ እግዚአብሔር ወደ ሆነ ከፍ ያለ ዲሜንሽን ኢኒሺየት ሊያረጋቸው ቫላ ካፕራቫ ሶታ ለጋዲያቶ ከኔ ጋር በሉ ከፊት ለፊት እግዚአብሔር ያዘጋጀው ትልቅ ሙቭመንት አለ እርግጠኛ ነኝ ወደዛ አምላኬ ኢኒሺየት ያረጋኛል እንደ መብረቅ ናካፋላ ሶታ ላይ ባራዲያ so it means very few groups ብቻ ወዳሉበት very influential powerful ሰዎች ወዳሉበት ኮሚዩኒቲ እግዚአብሔር ወደዛ ያመጣቸው ሴክሬት ይነግረና you will be taken to yes ለምሳሌ አንዳንዶቻችሁ ፕሮፌት መሆን ትፈልጋላችሁ ፕሮፌት መሆን አይቻልም አልተባለም ወደዛ የምትመጡበት ግን something ግን ያስፈልጋችኋል ሶ ምን ይባላል initiation ሰውየው ገበሬ ነው 12 ጥማድ በሬ ጠምዶ ነው የሚያርሰው ስለ ትንቢት የሚያውቀው ነገር የለም he is a businessman ኤልያስ መጣና ግን መጎናጸፊያ ወስዶ ወረወረበት he is initiating him are you listening now ንገሩት አጠገባቸው ኖረ ወደ ማታቀው ተለማምዶ ወደ ማታቀው የኔ ይሆናል ብለ አስበ ወደ ማታቀው አዲስ ዲሜንሽን እግዚአብሔር በሄኖክ ቅባት ኢኒሺየት ያረጋል hallelujah so you will be initiated to a higher dimension ችግሩ ምንድነው ቸርች ውስጥ ቅዱሳኖችን እንደዚህ የሚያመጣቸው ሰው በደም የለም የተወሰኑ ዲሳይፕልሺፕ ክላሶች አሉ all these things ከክላስነት ከተምርትነት ያለፈ ስራ የላቸውም ጭንቅላታችሁ ብቻ ዶሴ መረጃ ኢንፎርሜሽን ጠቅጥቆ ይሄዳል እንጂ እዛ ዲሜንሽን ውስጥ ግን አትገቡ አሁን እኔ የምፈልገው ምን ብትደረጉ ትገባላችሁ አራጋባሶ ተለፋራዲ ገማሶቶ even አካሄዱን ከእግዚአብሔር ጋር አካሄዱን እስቲ ዝም ብላችሁ አካሄዱን በሉ ይኸውላችሁ let me tell you if you want to be a multi-billionaire the first thing is not to work hard no the first thing is not to work hard if you want to be a multi-billionaire the first thing is not to work hard it is to get a multi-billionaire mindset ስራው መምጣት ያለበት ከዛ ማይንድ ውስጥ ነው እንጂ እረግረስ ስለሮት ካለ ለምትሆነው ሀብታም የሚያረግ ማይንድ ነው ዳራ ካፋላ ቴላ ሬቫኔ ማሶቶ ለባራዲያ are you listening now yes so ወደዛ የሚያመጣ ምን ነው it is a mind that means የሆነ አንድ አዲስ ነገር ሊነገር ያስፈልጋል you must hear something ለምን ባይብል ሲናገር ያልሰሙትን እንዴት ያምናሉ ይላል አንድ ትልቅ ነገር እንዳለ ካልሰማ እንዴት ነው የምታምነው ሰባኪስ ከሌለ እንዴት ትሰማለህ ካልተላኩስ እንዴት ይሰብካሉ that means ወደ አዲስ ነገር ከመግባት በፊት you must be informed መረጃው ሊኖር ያስፈልጋል new dimension I think በደንብ እየሰማችሁ ነው ዛሬ የመጣችሁት የለመዳችሁትን ለመድገም አይደለም እንዳትሳሳቱ አጠገባቸው እርግጠኛው ልንገር በሉት ማታቀው ዲሜንሽን አለ ያለህን 10 ጊዜ አታራምድ እሱ ሃይማኖት ይባላል እንደዚህ በሉት ትወጣለህ hey so if we repeat the same thing it is religion but እግዚአብሔር always አዲስ ነገር አለው አዲስ ነገር ካለ ወደ አዲስ ይኸውላችሁ አዳም አለ ሴት አለ ኤኖስ አለ መላሊኤል አለ ያሬድ አለ ከነኚህ ሁሉ ውስጥ ለምንድነው አንድ ሰው ብቻ ኢኒሺየትድ የሚሆን ዛሚስ ለካ ብዙዎች አይደሉም ወደ አዲስ ነገር የሚገቡ they are very few እዚህ ብዙ ምሰብክም አንድ ልጅ ብቻ ነው የሚገባው ሌላው ሰምቶ ነው የሚወጣው ራካባላ ሶፋላዲያ
listen በእነ አብርሃም መስመር ተመልከቱ ሴም አርፋክሳድን ወለደ አርፋክሳድ ሴላን ወለደ ሴላ ደግሞ ፋሌቅን ወለደ ኤቦርን ወለደ ኤቦር ፋሌቅን ወለደ ራጉን ወለደ ምናም ወለደ ቴራን ወለደ ምናም ይላል 10 ትውልድ ይመጣና here comes አብርሃም በሌሎች ያልጀመረው ሙቭ ማጋ ነው የሚጀምረው አብርሃም ይኸውልህ ለአዲስ ነገር ኢኒሺየትድ መሆን ለብዙ ክርስቲያኖች አይሆንም ከማይሆኑት ሰርክል ኮንክ ዝም ብለህ ስማኝ እኛ ስንገባ እንረዳሃለን መኪና ስንገዛ ሹፌር አድርገን እንቀጥራለን ሚገርም ቤት በሪሞት የሚከፈት ስንሰራ ዘበኛ እናረጋለን ጋራዚ ፋሊያ ካራፋላዲና ማሶት ለፈረደ አሪው ዝሚና እግዚአብሔር በሉ እኔን ወደ አዲስ ነገር ኢኒሺየት ያረጋኛል ሃሌሉያ ዘሂኖክ አኖይንቲንግ ይሄንን ኢኒሺየት የማድረግን ሐሳብ የጥልቁ ዓለም ኃይላት ወስደውታል ክርስቲያና ላይ ግን ይሄ ፕራክቲስ almost it is gone why ለምንድን ነው ወደ አዲስ ዓለም ኢኒሺየት ማትደረግ why what happened አንዳንዶች ምክንያት ትሞላላችሁ እግዚአብሔር አልፈለገም ጊዜው አይደለም እኔ አልተመረጥኩም በጣም ብዙ ጣጣ ነው የምታወሩት ለምን በትላንትና ሙቭ እናንተ ስላልተመረጣችሁ ሶ በአዲሱ ሙቭ እናንተ ከሚመረጡ ሰዎች ቤኔፊት ያደርጋችሁ ብቻ ነው የምትኖሩት ግን ዛሬ የመጣሁት ተልኬ የሆነ ሰው ላይ አሜን ስለማን ነው ማወራው የሆነ ሰው መንፈስም እየገባ ሃሌሉያ no listen to me very carefully listen to me so now Enoch is what initiated ወደ አንድ ነገር እንድትገቡ ወደ አንድ ኮሚኒቲ ውስጥ እንድትቀላቀሉ ያ ኮሚኒቲ ያለውን ሴክሬት ወደዛ ሊያስገባችሁ የሚችለው ሴክሬት ይነግሯችኋል እኛም እኮ ሴክሬት ነግረራችሁ ነው ወደ ክርስቲና ያመጣናችሁ ለምን the secret the mystery is Christ እኛም እኮ ሴክሬት ነግረን ያመጣናችሁ and that mystery is what Christ are you with me now ይኸውላችሁ የቲያትሮንን ቸርች ልንገራችሁ that church ቲያትሮን ቸርች all right ራእይ ምዕራፍ 2 ላይ ማለት ነው ቁጥር 18 ጀምሮ ያለችው ቸርች that church ቲያትሮን ቸርች ኤልዛቤል ያለችበት ቸርች ነው እዛ ቸርች እኮ ነው it's a church but the spirit of Jezebel was there and then it is a church now እሷ ነብይ ነኝ ነው የምትለው so she said I am a prophetess and then ብዙ ሰዎች እሷ ወዳለችበት ሰርክል እንዲገቡ ኢኒሺየት ታደርጋቸው ነበር ባሪያዎች ለጣውት የታረዱ እንዲበሉና እንዲሴስኑ which means ወደ እሷ ሰርክል ኢኒሺየት ታደርጋለች ማንን የቸርች ኮሚዩኒቲ and then the bible says እነሱ እንደሚሉት የሰይጣንን ጥልቅ ነገር ለማታቆም ዛሚስ in that circle ምን አለ ነው የሚሉት ሚስትሪ so አገልጋዮቹ ወደዛ ሚስትሪ ነው ኢኒሺየት መታረግ in the church so ለዛ ነው a lot of abnormal ልምምዶች ቸርች ውስጥ መታዩት እንዴት ሰዎች ወደዛ ኢኒሺየት እንደተደረጉሉ አጣቁ Are you listening now? Okay በደንብ አዳምጡ ኢኒሺዬሽን በሚጀምርበት ጊዜ ሄኖክ አካሄዱን ከእግዚአብሔር ጋር አደረገ እንደዛ ነው የምታስቡት አይደል maybe ከፍታችሁ ማየት ይችላልላችሁ አካሄዱን የሚለው he walked with God ሄኖክ walked with God was walking okay walked that word is halak በሉ ከኔ ጋር halak ዝም ብሎ እንደዚህ መራመድ አይደለም no just check that walk but simply ዝም ብሎ አብሮ መሄድ ምናም ማለት አይደለም it means all along pace behave come on continually be conversant so to walk halak ማለት ዝም ብሎ ተያይዞ መሄድ አይደለም it means to be conversant that means you communicate that means specific secret group
ምን ያደርጋል ኮሚኒኬት ስለዚህ ሄኖክ ኮሚኒኬት ተደርጎ ነው የጀመረው ለምን እኛ ግሩፕ አትመጣም ምን አለ እናንተ ጋር ሲባል ካም ኤንድ ሲ ኮንቲኒዩዋሊ አንድ ቀን ሳይሆን ኮንቲኒዩዋሊ one day ግን እግዚአብሔር ወሰደው ዛሚስ he became member of that group ይኸውላችሁ ሰዎች ወደ ጥልቁ ዓለም ባለ በመናፍስት አሰራር ሊገቡ ሲሉ ለሚቴሉ የሚሆነውን ነገር በጣም እኮ ቦልዶ ነው እኮ ዩቲዩብ ላይ ያስቀምጡታል ድፍረታቸው ማለት ነው listen ወንዝ ዳር ትሄዳላችሁ and you stay quiet ሆናችሁ ዘን በማይንዳችሁ ከወተር ስፒሪት ጋራ ኮሙኒኬት ጫካ ውስጥ ገብታችሁ you communicate one day ላይሆን ይችላል today ላይሆን ይችላል the third day ላይሆን ይችላል but they keep on doing it because halak ማለት continually then one day ያ ስፒሪት ምን ያደርጋቸዋል connect ቆይ እናንተ አይደላችሁም እግዚአብሔርን በመተማመን የሚጠብቁ ያላችሁ that means one day አይደለም የምትጠብቀው so ዛሬ ባይመጣ ነገ ይመጣ ነገ ባይመጣ ከነገ ወዲያ ይመጣ ዝም ብለህ በስፍራው ቆይ then at a certain point you will connect are you with me now so Enoch በአንድ ቀን አይደል he was conversant they were discussing they were talking ንግግሩን ከዛኛው ዓለም ጋር ማድረግ ጀምሯል የመጀመሪያ ቀን መልስ አልሰጠው ሊሆን ይችላል አሁን እናንተን የምጠይቃችሁ ይሄ ነው ኢኒሺየት የሚያረጋችሁ ሰው ወይም ኢኒሺየት የሚያረጋችሁ አምላክ ኢኒሺየት ለማድረግ ምንድነው የሚያየው what is the criteria to be initiated why is this guy picked ከሌላው ሰው ተለይቶ ለምን ነኝ ይመረጣሉ ምን የተለየ ኳሊቲ ያላቸው ወደሚቀጥለው ኢኒሺየት ለመደረግ እሱን ኳሊቲ ነው እናንተ ላይ ማየት የምፈልገው so to be initiated by God or somebody that somebody must see something on you እንጂ ማንንም ሰው ከሜዳ ፒክ አይደረግም are you listening now ይኸውላችሁ አሁን ያላችሁ ነገር ፒክ ለመደረግ ላይበቃ ይችላል I'm sorry ነቃበሉ ተነሱ ብድግ በሉ ምናምን ምንላችሁ ለዛ ነው ግን አልገባ ብሏችሁ so በቃ ካልተመረጥክ I'm sorry ዝም ብለህ so to be initiate የሚያረጋችሁ ሰው እናንተ ላይ የሆነ ነገር ጥያቄ አለኝ አይ ምንድነው ያገኘው ኤልያስ ኤልሳ ጋር ሲሄድ ቦዘኔ ቤቱ ቁጭ ብሎ ሰው የሚያማሰው ነው no ጥማድ በሬ ይዞ ስንት ጥማድ በሬ 12 this guy is doing for the 12 tribes አገር መግባለው ብሎ የሚሰራ ሰው ነው this guy is so initiate የሚያረጋችሁ ሁሉ ጊዜ something ላያችሁ ለማየቱ አይቀር ኢየሱስ ደቀ መዛሙርቶች ጋር ሲመጣ ተራ ወሮበላ መንገድ ጋር ያለን ይመጣው no ለሊቱን ሙሉ አሳጥምዶ አሳ ያጣ ሰው ጋር ስለዚህ ኢኒሺየል ልትደረግ ስትል የሆነ ካራክተር አለበት የሚታይብ ነገር አለ የሆነ ነገር ላያችሁ ላይ ካልታየ ማንንም ሰው እባክሽ ነው ማንንም ማለት even apostle ፖልን እንኳን ኢኒሺየት ለማድረግ ቤቱ ቁጭ ያለ የሚያጉረመርም ፈሪሳዊ አይደለም ደብዳቤ ይዞ እያሰርኩ አመጣለሁ ገብታችሁ ይሁን እልህኛ ነገር ነው ብዙዎችን እያሰረ ስለ ጌታ ሲያዩ ማለት ነው this kind we can initiate ነው ብዙዎቻችሁ ቤታችሁ ትላላችሁ that kind it doesn't work የሆነ ኳሊቲ ሊታይባችሁ ያስፈልጋል can you imagine church ያለ ማህበረሰብ ሁሉ ዛሬ ወደ አዲስ ነገር ይዘነው ብንወጣ አሜን የእግዚአብሔርን አቴንሽን የሚስብ ነገር ሁሉ እስራኤል ግብጽ ሆነ አረ እግዚአብሔር ያለ እያለ በየቤቱ ይጮሃል ሙሴ የዮቶር በጎችን ያዘና ወደ ምድረ በዳ ዳርቻ ማይ ፍሬንድ ልንገራችሁ በግን እንዴት ነው ምድረ በዳ ዳርቻ የምትመጣው because መዝሙር 23 እንደሱ አይልማ እግዚአብሔር ረኛዬ ነው የሚያሳጣኝ በለመለመ ሰው በጌት ነው የምትወስደው
ሙሴ ምንድነው የፈለገው? ምድረ በዳ ጋር ለምንድን ነው የሚወስዳቸው? እግዚአብሔር ሲመጣ ምን እንዳለው? ጫማህን አውልቅ which means Moses is ready to go. ምክንያቱም putting your shoes is a sign of readiness. እናንተ ከቤት ልትወጡ ስትሉ ጫማችሁን ነው የምታረጉት። እየሰማችሁ አይደለም? አርጋችሁ ነው የምትመጡት። ሙሴን አውልቅ ካለው ሙሴ በጎቹን ይዞ የሆነ ነገር ፈልጓል። he is going somewhere. ራካፓቶ እንዲህ አይነት እርምጃ ያደረገ ሰው እግዚአብሔር ሲያይ now I can't take this. ብዙዎች ስትጠየቁ የሆነ ነገር ላይ እየጸለይኩ ነው የምትሉት። እየጸለይኩ ስንት ዘመን ነው የምትጸልየው? ካሬጎ ቬላዶ ፕራክቲካል ነገሮችን ለማድረግ አትነሱ። ግን ምክንያት ለዚህ ጭንቅላት ተመግብና እየጸለይኩ ነው። ጸሎት ሌላ ነገር ላለመጀመር ማታለያ መሳሪያ ነው። ብዙዎች ተመጣለ ፋስቲንግ ላይ የምትለው አዲስ ነገር ላለመጀመር ማታለያ ምክንያት ነው እንዴ? አሁን እግዚአብሔር የሚፈልገው የሆነ አክሽን ላይ ያለ ሰው አጠገባቸው አለ እግዚአብሔር በሉት። ደማስቆ መንገድ ላይ ቢሆን ይፈልጋል። even ልታሳስሩ ይሄድክ ልትደበድቡ ይሄድክ ሮንግ ቢሆንም እሱ ነው የሚፈልገው። አክሽን በሉ ከኔ ጋር ጩና አክሽን ከኔ ጋር ጩና አክሽን ሃሌሉያ እየሰማችሁኝ ይመስለኛል። እግዚአብሔር ኢኒሺየት ሊያደርጋችሁ ሲፈልግ የሚያየው ነገር አለ። እንኳን እግዚአብሔር በጥልቅ ዓለም ያሉ ሰዎች ለኢኒሺዬሽን መምጣት ምክንያት የሚሆነው ሪዝን ዛሬ ግልጥ አደረግላችሁ። Can I talk? Now watch this. Watch this. እና አዳም ገነት ውስጥ ነው የሚኖሩት። ሔዋን አለች። and ወደዛ ያስገባቸው እግዚአብሔር ነው። now እዚህ ቦታ ላይ እባቡ መጣ። ለምን? እባቡ ወደ ሌላ ዲሜንሽን ሊከታቸው ፈልጓል። ምን ሊያደርጋቸው? wrongly initiate. Are you listening now? So wrongly initiate አድርጎ ወደ ሌላ ዓለም he is here now. so እነሱ ወደ አልተፈለገላቸው ሌላ ዓለም ወደ ሌላ ዓለም በሩን ከፍቶ ምን ሊያደርጋቸው ነው? ያስገባቸው። this guy እሱ ወደ አለበት ኮሚኒቲ እግዚአብሔር ወደ አለበት አይደለም ወደ ጥልቁ ዓለም ኢየሱስ ጌታ ምን አድርጎ ነው ያስገባቸው? how were they initiated into that realm? የመጀመሪያ መነግራችሁ ይሄ እንደመነሻ ማለት ነው። እግዚአብሔር ኢኒሺየት ሊያደርጋችሁ ሲል ሪፊውዝ ካደረጋችሁ the devil will do. የመጀመሪያ አደገኛ ማስጠንቀቂያ ልንገራችሁ። ለብዙዎቻችሁ ወይ መነሳት ወይ ውድቀታችሁ ነው የሚሆነው። እግዚአብሔር ኢኒሺየት ሊያደርጋችሁ ሚሊየን ታይምስ ለምኗችኋል። እምቢ አላችሁት። trust me 100% the devil will do it. ሰይጣን ያደርገዋል። መጨረሻ መጥፎ ይሆናል። I will show you from the scripture. Hi. Are you with me now? Now. ለምንድን ነው እባብ ሆኖ የመጣው? ለምን አንበሳ ሆኖ አይመጣም? ኢኒሺየት ልትደረጉ ስትሉ ምንድነው የሚመጣባችሁ? የመጀመሪያው ነገር በእግዚአብሔርም ይሁን በዚህኛውም ይሁን Can I talk to you? ዘፍጥረት 3 ጋር ተመለሱልኝ። ደርሳችኋል? የመጀመሪያውን ቁጥር እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ይበቃኛል ቀና በሉ። so why the serpent? why this presentation? እንደዚህ የሚሄድ ስለሆነ ነው እናንተ እንደምታውቁት እባብ ነው በሆድ ትሄዳለህ የተባለው ከርግማን በኋላ yes
So why this animal? Why not a lion? Why not a fox? Why not elephant? Case of Eladio. Why is a serpent? Because initiate ልትደረጉ ስትሉ አንዳንዱ ነገር ወደሚቀጥለው ሳምንት ላስተላልፍ። Okay. Why serpent? Why? Kragedo velato. So ኢየሱስ የይሁዳ አንበሳ ነው ስትባሉ so እናንተ የምታውቁት አንበሳ ነው ኢየሱስ እንደሱ ነው is he that animal? So this is a character. So serpent ስትባሉ it is a character. So what character was that? That means initially ልትደረጉ ስትሉ የሚመጣባችሁ character አለ approach የሚያረጋችሁ አካል ናካላባራቶ shout yes. So what is serpent? What serpent? What serpent? That word serpent is called nahash. ከደጋብሩ nahash. Even ቀጥታ ስታነቡት now cash ነው የሚለው ለእናንተ ይቀላችኋል ነካሽ ብትሉ yes so what's in nahash direct የመጀመሪያውን ትርጉም ነገሩኝ እናንተ የምታዩት the first please his kanabal his HISS. So the serpent is the serpent because of his hissing. But what is his HISS? አሁን የተፈለገው እንዲህ መሄዱ አይደለም ለምን ኢኒሺየት የሚያረጋችሁ አካል ሲመጣ is not the movement. Are you listening now? So what is his now? Do you know what hissing sound is? እንዴት ነው? These guys are okay. የናንተን hiss ትልተውና let me tell you አንድ ሰው hissing sound ካወጣ ምን ማለት ነው? What is that? Exactly. What is hiss? Listen to me now. Listen to me now. What his is, just listen to me now. To express disapproval, it means to utter or whisper angrily or threateningly. That means እባብ his ማለከ ጀመረ that means እባብ የሆነ የሰጋው ያናደደው ነገር አለ so አሁን ጉዳዩ እባብነቱ ሳይሆን የተቆጣበት የሆነ ፊሊንግ አለ You don't hear a snake hissing everywhere. When you hear a snake hissing, it means that snake is angry because of something. He is irritated because of something. Otherwise, the snakes are silent. Are you with me now? So, serpent hono yamataw akal, bahone nagar ምን ሆኗል? Irritated ሆኗል. bahone nagar ምን ሆኗል? Angry. እነ ሔዋንን አፕሮች ያረጋቸው አካል በሆነ ነገር ምን ሆኗል ተናዷል This guy is disappointed Oh እየሰሙኝ አይደለም Okay ይሄ serpent ራእይ ምዕራፍ 20 ላይ ስታነቡ ፊተኛው ባብ ኋለኛው Okay ዘንዶ ሆኖ ባለበት ፖይንት ላይ ላውራችሁ ራእይ 12 ክፈቱልኝ let me talk to you ዘንዶ ሆኖ ባለበት ላውራችሁ please ከኔ ጋር እየፈጠናችሁ ነው somebody be please okay ቁጥር 3 ነው 12 ሌላ ምልክት በሰማይ ታየ እነሆ ታላቅ ቀይ አሁን ይሄ ምንድነው እሱ ዘንዶ ፊተኛው ባብ okay ቁጥር 7 በሰማይ ሰልፍ ሆነ ሚካኤልና መላእክቱ ዘንዶውን ዘንዶ አሁን ውጊያ ላይ ገባ ማን ነው ውጊያ ውስጥ የገባው ዘንዶ ማን የገባው ዘንዶ what is the result ቀጥሉና አንብቡ ዘንዶም ከመላእክቱ ጋር ተዋጋ አልቻላቸውም ከዚያም ወዲያ በሰማይ ስፍራ
አልተገኘላችሁ ከዛስ ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እሱም የቀደመው ባ ምን ሆነ ጮክ በሉና ተጣለ በሉ ምን ሆነ ነው ተጣለ ቁጥር 12 ስለዚህ ሰማይና በውስጡ የምታድሩ ሆይ ደስ ይበላችሁ ለምድርና ለባህር ወዮላችሁ ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ የመጣው አካል ሂሲንግ ማለት ነው ሲመጣ በምን የሚመጣው በቁጣ ለምንድነው ቁጣ ውስጥ የገባው ሳምቲንግ አፕን አድርጓል ምንድነው አፕን ያደረገው ተጣለ Are you listening now? So እባብ ሆኖ የመጣበት ትልቁ ምክንያት ምን ስለሆነ ነው ስለዚህ ሲመጣ ኢዚ ሃፒ ኖ እንደ ተጣላ አውቆ በታላቅ ሶ እና አዳም ጋር የመጣው እንዴት ነው በቁጣ አያ ባራሶ ቶለባ ለምን እባብ ሆኖ እንደመጣ ቀብቷቸዋል ወይ so he is so much angry at something ሰው ከሜዳ ተነስቶ ይናደዳል let me tell you ዛሬ ግልጽ ነገር ልንገራችሁ የሆነ የሚያናዳችሁ ነገር እስካልታየባችሁ ድረስ ኢኒሺየት አትደረጉ እንደገና ደግሜ ልንገራችሁ ኦኬ ጥያቄ ልጠይቃችሁ ኤልያስ ትልቅ አገልጋይ ነው እየመለሳችሁልኝ ትልቅ አገልጋይ ነው ምን ሆኖ ነው ይሄንን ያክል ትልቅ ቅባት ይወደቀበት ምን ሆኖ ነው ከምን ተነስቶ እንደዚህ ሆኖ በቃ የሆነ በቃ ኤልዛቤል ጋር ተቀብቻለሁ አንቺ ምናምን ነው የሚለው ኖ ኢንተርቪው ሲደረግ ኤልያስ ለምን እዚህ መጣ ሲባል ለእግዚአብሔር አምላክ ቃንቻል ውስጡ ምን አለበት ቁጣ ለካ ኤልያስን ኢኒሺየት ያደርገው ምን ነው ቁጣው እየሰማችሁኝ አይደለም ከኔ ጋር አበለው ህፃን ተወልደዋል እንደ መብረቅ እየጮኻችሁ ህፃን ተወልደዋል ወንድ ልጅም ተሰጥቶናል አለቅነት በጫንቃው ላይ ነው ስሙ ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ምን ይላል ይባላል ለመንግስቱም ፍጻሜ የለም ካለ በኋላ ህፃን ተወልዶ ወንድ ልጅ ተሰጥቶ የዚህን ወንድ ልጅ ካራክተር ከነገረኝ በኋላ ስሙ ድንቅ መካር ከተባለ በኋላ እና የዳዊትን ዙፋን ከወሰደ መጨረሻ የሌለው መንግስት ከተሰጠው በኋላ ለምንድነው ይሄንን ሁሉ የምታረገው ሲባል ኢሳይያስ 9 ክፈትና ነገር ለምንድነው እግዚአብሔር ይሄንን ያክል ቦምብ ሙቭመንት የምትጀምረው ህፃን ተወልደዋል ወንድ ልጅም ሐሹ በሉስቲ ከዛስ አለቅነት ከዛስ ስሙ ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ከዛስ ከዛሬ ጀምሮ እስከ ለዘላለም በፍርድና በጽድቅ ያጸናውና ይደግፈው ዘንድ መንግስቱ ሁሉ ላይ አለቅነቱ ለምን ለሰላሙ ፍጻሜ እግዚአብሔር ይያለ ያለው ቢግ ሙቭመንት ጀምራለሁ ነው ዋይ ጨርስልኝ የእግዚአብሔር ቅናት ስለዚህ እግዚአብሔር በጣም ቀንቷል which means God became jealous God became angry so እግዚአብሔር ይሄ ሙቭመንት የጀመረው ምን ስለሆነ ነው angry Are you listening now? Until you became angry for something. አዲስ ነገር ያጀምራል አንድ አዲስ ነገር እግዚአብሔር መጀመር ሲፈልግ ቁጣ ይጨምርባቸዋል ዝም ብሎ ያበሳጫቸው ማን ነው እየሰማኛለ ከሜዳ ተነስተ በቃ ጠንቋይ ያስጠላል በቃ የሆነ በሽታ በቃ የሆነ ድህነት ይኸውላችሁ ብዙዎች ድህነትን አትወዱም ግን አዲስ ነገር የሚያስጀምር ያክል ግን አልተቆጣችሁ you are angry but not enough አያችሁ you are angry at sickness poverty lack mess you are angry in many things but you are not angry enough to be initiated so የትም ቦታ ላይ ስትሄዱ አገልጋዮችን በተለይ አፍሪካ ሀገር ውስጥ ወደ ተለያየ አይነት ዊክ ዶክተር አካባቢ ወስደው የተወሰነ ነገር ለመጀመር ሚኒስትሪያቸው ላይ የሚያናድድ ነገር ይፈጠራል ቸርቻቸው ሰው አልመጣ ይላል they lose the crowd ምንም ሙቭመንት የለም እነሱ ይያሉ ሌላ ቦታ አዲስ ነገር
ይፈነዳል so there will be hungry why my church why my ministry ማለት ይጀምራል I'm not attracting a lot of crowd you know so they will be disappointed at that point ነው ፒክ የሚደረጉ ብዙዎቻችሁ ካላችሁበት ነገር አትወጡም ለምዶ ልንገራችሁ ገና በበቂ ሁኔታ አልተናደዳችሁ ንገሩት አልተናደድክም አንተ በቃ አልተናደድክ የተናደድክ ቀን በበቂ ሁኔታ የተናደድክ ቀን ምታረገውን እርምጃ ራስ ታይዋል በጣም የተናደደ ሰው ቁጭ ብሎ ቤቱ አያለቅስም no because ንዴቱ በቃ ያጨሰው ሰው የሚያደርገውን እናጋለን አጠገባቸው ገና አልጨስክም በሉት አልጨስክም አንተ ገና ነህ በቃ ጥሬ ነገና አንተ አያችሁ ምንም አዲስ ነገር አይጀምራችሁ why you are not angry enough በለዓም መጥቶ ባደረገው ትሪክ የእስራኤል ልጆች በሞዓብ ንጉስ ለባላቅ ምክር ተነግሮት ለጣውት የታረደ እንዲበሉና እንዲሰስኑ ኤቭሪ እስራኤላዊ ይሄደ ለጣውት ታረደ ይበላል አንድ ሴት ሄዶ ይዞ ይተኛል ሶ ይሄን ነገር ሙሴ ያየ የእስራኤል ሽማግሌዎች አዩ and everybody you know ሙሴ plus the elders of Israel they were weeping at their tent ቆሞ ዝም ብሎ ያለቅሳሉ then እነ ሙሴ ያለቀሱ ግን አንድ ልጅ became so angry የሆነ ሰው ቁጣው ከሙሴ በለጠ ማካፓራቶ ከዛስ ሁለቱ ሲሄዱ አየና አንድ እስራኤላዊ አንድ ኮስቢ ምትባል ይዞ ሲሄዳየና ጦር ብድጋር ለምን I am angry ነው ሄደና ሆዳቸው ምን አደረገው why I am angry ስለዚህ እግዚአብሔር መጣና ፊናስ በቅናት ይቀንቷል this is my anger now ከዛ እግዚአብሔር እንደዚህ አለ የዘላለም የሰላምና የክህነት ኪዳን ሰጥቻለሁ አሜን በልናችሁ ለዘር ማንዘር የሚተርፍ ነገር ይሰጣል if you are angry enough ምድራችን ላይ ሐሰተኛ ነቢያቶች አሉ ምናም ትላለች ከሐሜት ያለፈ ንዴት የላችሁ you are not angry enough ተሰብስበው በአብያተ ክርስቲያናት ደብዳቤ መጻፍ ይችላል is not a sign of great anger ይኸውላችሁ ያ ድራጎን በጣም ተናዶ ከሰማይ ስለወረደ ሴቲቱን አሳደዳት አይደለም እንድትዋጥ ከሆዱ ወንዝ አየ ቁጣክ ይሄንን ያክል አጠገባቸው ቁጣ በሉት እስኪ አስታውከ ድረስ ሉሲፈር ውስጡ ያለውን ውሃ መያዝ አልቻለም so ልንገራችሁ ቅዱሳኖች አዲስ ነገር ውስጥ ለመግባት you are not angry enough no nothing no so initiate ልትደረጉ ስትሉ መጀመሪያ ምን ነው የሚመጣው አንጋር ጌታ ይባረክ ያለኝ ይበቃኛል ጌታ ያለቀን ደግሞ ይጎበኘኛል ሃሌሉያ እያልሽ የዛሬ 10 አመትም ነበርሽ 5 አመትም ነበርሽ 3 አመትም ነበርሽ የዛሬ አመትም ነበርሽ የዛሬ ወርም ነበርሽ ያው አንቺ ነሽ ነገ እንደዚህ እንደማይቀጥል ምን ነው ማረጋጋጫሽ ንቅንቅ ሳትሉ እንደዚሁ ክልተው ማለታችሁ አይቀር ለምን ገና በበቂ ሁኔታ አልተበሳጨም እኛ ሀገር ኢቭን ቁጣ በጣም እየነደደ ሲሄድበት ሰው እንደዚህ ይላል ሰይጣንን አታምጣው አጠገባቸው ሰው ይምጣ በሉት ይምጣ Are you with me? Yes. ራክ በጣም አበሳጩኝና በቃ ዝም ቢጓዳ ገብቼ ለጥል በላልኩ አሁን እንዴት ነህ አይ ቀለል ብሎኛል ታኝተ ምትነሳው ስትነሳ የሚበርድልህ ቁጣ ከሆነ you are not angry enough በዚህ የቁጣ ኢነርጂ ምንም እናስጀምረው ነገር የለም የሆነ የቁጣ ኢነርጂ አለ አዲስ ነገር የሚያስጀምር ምን ያስብላል መሰለ በቃኛ አሁንስ ብዙ ምታቋቸው ልክ ያልሆኑ ነገሮች ይሄው እየኖራችሁ ነው ታቃላችሁ ግን ገና ቁጣችሁ ለዛ ኢነርጂ አልደረሰም ግልግል ቁጣ ይባላል you are not angry enough so
that serpent is called a hiss, which means ምን አይነት አመጣጥ ነው የመጣው? He is angry now. አሁን ምን እንደሚያደርግ ልንገራችሁ። look now ዛሬ የምትሰሙት ነገር በጣም የተለየ ነው። ስንፍናን ገንጥለስ ክትጥል ድረስ ድህነትን በቃኝ አልተቆጣህም ገና አልተቆጣችሁም ገና በዚህ ትቀጥላላችሁ። ልንገራችሁ በዚህ ችግራችሁ ትቀጥል አመታት ትባላላችሁ። ታያለህ ፊት እየተሸበሸበ ይሄዳል። ለምን ነገሩን ለመቀየር you are not angry enough, your energy is not enough. so ይሄ የመጣው አካል already የወደቀ ድራጎን ነው። የመጣው እየሳቀ አይደለም። he is angry because already ምን ሆኗል? ወድቋል። በምንድን ነው የመጣው? በቁጣ። so እነሄ ዋንጋ በምን እንደመጣ እየገባችሁ ነው? ሄሎ ይኸውላችሁ ልንገራችሁ አንድ የሚወዳችሁ ሰይጣን የለም። at any time በህልምም በምንም እናንተ ቤት ከመጣ ምን ሆኖ ነው የሚመጣው? ተናዶ ነው የሚመጣው። because የሚወዳችሁ ሰይጣን የለም። now ይሄ የወደቀ አካል አንግሪ የሆነ አካል መጥቷል። እሱን ላስቀምጥላችሁና when God first came to Adam, how was his coming? Let alone now the coming of the serpent. የወደቀውን አካል ተውና God himself እኔን ኢኒሼት ያደርገኝ ሲፈልግ how was he coming now? ለምን የእግዚአብሔርን አመጣጥ እንቢ ካልክ ሌላ አካል አፕሮች ሊያደርግ ይችላል። አንድ ግልጽ ነገር ልንገራችሁ እግዚአብሔር የሆነ ነገር ሊጨምርላቸው ሲል እንቢ ስላሉ ነው እባቡ የመጣው። ዛሬ ያልሰማችሁትን ሚስጥር ነው መነግራችሁ። ማን ነው ዝግጁ ሰው? እድሜሽን ሙሉ ጌታ ሲሞክርሽ ነው የኖረው። አልገባሽም እግዚአብሔር ቋንቋው ድምጹ ምን ሲያደርግ እንደነበረ you misunderstood God። ከዚህ የተነሳ ምንም ብቀሰቅሳት ስለማትነሳ እቺ ሴት ስለዚህ let me try with another one. The devil will come. እግዚአብሔር ያላስቆጣን ሉሲፈር ያስቆጣል። ክሮምባሪኪ ዲጋላስቶፍራ ላዲያቶም how God approach can I show you? ዘፍጥረት ምዕራፍ chapter 2 verse 7 ላፍራኒያ ሶፍራ ለገዲያታ ዘፍጥረት ምዕራፍ 2 ቁጥር 7 እግዚአብሔር አምላክም ሰውን ከምድር አፈር and ባፍንጫውም የሕይወትን እስትንፋስ ከኔ ጋር እፍ አለበት። እየሰማው አይደለም? የቱ ጋር ነው እፍ የሚልበት? እግዚአብሔር አፍንጫ ሲጠቀም ምን አይነት አጠቃቀም እንደሚጠቀም አሁን አዳም ጋር ሲመጣ was God happy? Was he angry? Was he surprised? What kind of coming was that? Let me tell you. መጽሐፍ ቅዱስ ስታነቡ the biggest thing miss የምታደርጉት ልንገራችሁ. You may see history, but what you miss is the feeling God had when he was communicating. Let me ask you. እግዚአብሔር መጥቶ ብርሃን ይሁን አለ። በምን ስሜት ነው ያወራው? What was the feeling when he said let there be light? Because the feeling is not written. What is written is the word. So who can help you to know the feeling of God? It's only the Holy Spirit. So አንዳንድ የቃላት አጠቃቀሞችን carefully እስካላያችሁ ድረስ ብዙዎች ባይብል ታነባላችሁ ባይብልን አታውቁም። why? Because እግዚአብሔር ያንን ሲናገር የነበረውን feeling አታውቁት። Was he hungry when he said let there be light? Was he like happy? Let there be light. Was he surprised? What was his feeling? እግዚአብሔር በዛ ሰዓት ብርሃን ይሁን ሲል ፊቱን እንድታዩት እድል ቢሰጣችሁ ኖሮ what was his facial expression? So you miss that. Let me tell you. Darkness was on the face of the deep. The first face was the face of the deep. And the Spirit of God moved upon the face of the water. The second face was the face of
the water. But the Spirit of God is what? He is the angel of his face. So now we have three faces. The face of the deep, the face of the water, and the face of God. So እሱ face ምን አይነት ነበረ? Was it a face of anger or joy? Or is it a surprise? So you miss it. ምክንያቱም ቃል ብቻ ነው የምታነቡት. You don't communicate God powerfully. So እዚህ ጋር የነበረውን feeling ማንም ሊነግራችሁ አይችልም. ማ ብቻ ነው የሚነግራችሁ? Holy Spirit, because he was there. Am I talking? So now እናንተ ልጠይቃችሁ የምድር አፈር የሆነውን ሰው አበጀው ከዛ እፍ አለበት. So what was the feeling of God? ይሄንን ሁሉ ሲያደርግ what was the feeling of God? Was he happy? Lucifer in the form of snake disappointed ሆኖ ከመምጣቱ በፊት እግዚአብሔር እንዴት ነበር ሰው ጋር የመጣው? Am I talking? Okay. እመለስላችኋለሁ ግን አፍንጫ ሲወራ ምን እንደሚወራ ሲስተማቲካሊ ልንገራችሁ. አኒ ተመለሳላችሁ ግን ዘጸአት 15 ቆይ ቁጥር 7 ጀምሮ ከክብርህም ብዛት የተነሱብህን አጠፋ ማለት እነኚህ ግብፃኖችን ቀበርካቸው ነው አይደለም ወይ? and then ቁጣን ሰደደ ምን ሰደደ? ስለዚህ አሁን ግብጽ ያለ ምን ይላካው? ቁጣሽ ቁጣው እንዴት ነው የመጣው? በስመ አብ አላዘ ባፍንጫህም እስትንፋስ ውሆች ቀናበሉ so እግዚአብሔር ንፋሱን ሲያስነሳ ለካ ባፍንጫ እስትንፋስ ምን ያደረገ ነው? ምን ሆኖ ነበር? ተቆጥቶ ነበር. So ባፍንጫ ውስጥ ንፋስ ከመጣ God is angry ነው. So ንፋሱን ሲያስነሳ የደስታ ንፋስ አይደለም. የምን ንፋስ ነው? ተናዶ ነው. በንዴት ነው ውሃውን የከፈለው. ለካ ቁጣ ይሄን ያክል ያመጣል. Are you listening now? God was angry on these Egyptians. ቁጣው እስከምን ድረስ ነው ሄደው? Okay, በጣም ስትቆጡ ትንፋሻችሁ እንዴት ነው? እንዴት ላላችሁ ቆይታችሁ so የተቆጣ ሰው you know ምኑ ነው የሚቀየረው? breathing. so እግዚአብሔር መጥቶ እስትንፋስን አዳም ውስጥ ከቷል. God is now breathing. so what kind of breeze was that? is it ቁጣ or ደስታ? ከፈቱት መልሳችሁ አዳም ውስጥ ምን እንደከተተበት እስከዛሬ አላወቃችሁም ግን let me show you this. Jesus Christ. ምዕራፍ ላይ ቁጥር 7 አር ላይ ነበራችሁ ምንድነው ያላችሁት? እግዚአብሔር አምላክም ሰውን ከምድር አፈር correction. God never formed man from the dust. It doesn't say that way. የሚለው እንደዚህ ነው. Are you with me? The Lord God formed man of the dust, not man from the dust. Man from the dust and man of dust is different. You know Bible ላይ ያሉትን ላንጉዌጆች ወቁ. Man of God, man of the dust. You see now? So that man was a man of dust. He is a man of dust, not man of God. So እግዚአብሔር ሊተነፍስበት ሲመጣ he was not a man of God. He was a man of dust. እንደገና ደግሜ እናገራል because የሆነ ነገር እየተናገርኳችሁ man from the dust ከሆነ ብዙዎች እንደተማራችሁ ቸርች ውስጥ እግዚአብሔር መጥቶ ከጭቃ እንደዚህ እዛን ጊዜ እጁ ጭቃ በጭቃ ሆነ ተላላችሁ ጭቃ በጭቃ ሆነ ሰባኪ ብቻ ነው. Even that word man from the dust, man of the dust, that of is written in italics. Why? Originally that of is not there. So it says God formed man, comma, the dust of the ground. So የመጀመሪያው ሰው is it man of God? Come on. የእግዚአብሔር ሰው ነው አይደለም? የምን ሰው ነው? ያፈር. ጌታ እናንተ ጋር ሲመጣ እና እስትንፋሱ መንፈስ ቅዱስን ሲያስገባ were you men of God?
ኖ ከፍጥረታችን የቁጣ ልጆች አንተ ጋር ሲመጣ እግዚአብሔር መጀመሪያ የምን ልጅ ነው ምታነሳሳው ምንድነው ቁጣ እየሰማችሁኝ አይደለም so you are a man of dust you are not a man of God no so እግዚአብሔር man of dust ጋር ሲመጣ እንዴት ነው የሚመጣው is he happy አሁን አመጣጡ እየገባችሁ ነው ወይ ያይ so the first man የመጀመሪያው ሰው ነው የሚባለው man of the dust is he man of God የእግዚአብሔር ሰው ተብሎኮ እነ ጢሞቴዎስ የሚመከሩት or የእግዚአብሔር ሰው ኤልያስ or የእግዚአብሔር ሰው ሙሴ መተለውኮ አይደለም this guy is a man of dust so የሚጫወተው የሚያወራው የሚስቀው ከምን ጋር ነው dust he belongs to the dust now God came ሰውን የፈጠረው ማን ነው by the way this side ፈዛዞች ናቸው እዚህ እግዚአብሔር ነው it is God who created man but now this man is a man of dust እግዚአብሔር የፈጠረው ሰው የምን ሰው ነው man of dust that means እዚህ ሰው የለ የሆነ ነገር ተፈጥሯል ማለት ነው he became a man of dust ማን ነበር የፈጠረው እግዚአብሔር የፈጠረሽ እግዚአብሔር why do you become like this እግዚአብሔር የሚጠብቀው አይነት ባህሪ እናንተ ጉባኤ ላይ ማታሳዩት ማስለሆናችሁ ማናችሁና ነው who are you educated are you big why do you behave this way why ለምን እንደ አይነት ባህሪ መታሳዩ እግዚአብሔር ቤት ውስጥ are you the biggest man are you a specialist are you the best no you are the worst why do you behave this way እግዚአብሔር ፈጥሯችሁ that means something wrong happened there so እንዲህ አይነት ደስቱ ስትገባ do you think God is happy ከፍጥረታችን የመልጆች ነበር የቁጣ ገና ኃጢያተኞች ሳለን ገና ደካሞች ሳለን ከፍጥረታችን የቁጣ ልጆች ሳለን የእግዚአብሔር ቁጣ ከሰማይ በማይታዘዙ ልጆች ላይ ይገለጣል so እግዚአብሔር የመጀመሪያው ፕሬዘንቴሽን አዳም ጋር ሲመጣ ሰውየው ምንድነው man of the dust he is not a man of God so እግዚአብሔር ምን አይነት አመጣጥ ነው የሚመጣው ነው ያፍንጫ አስተንፋስ ሲነገር ምን እየነገረ ነው okay open it now let me show you deeply and we continue and the Lord God formed man of the dust of the ground and breathed into his nostril የሚለውን ቃል አይታችሁታል nostril that's called af nostril አፍንጫ ምንድነው የሚለው አፍን ተርጉሙልኝ aph okay nose or nostril hence face occasionally person also from rapid breathing in passion that means angry even KJV usage ተመልከቱ KJV usage ይላል ምንድነው የሚለው anger ራዝ ቁጣ so እግዚአብሔር when he came to Adam man of the dust ጋር ሲመጣ ምን ነበረ he was angry and now እባቡ ሲመጣ ምን ነበረ angry ስለዚህ አሁን ስንት አካላቶች ነው የመጡት ሁለት አየህ የእግዚአብሔርን ቁጣ ካላስተናገርክ የሳምበዲ ቁጣ ያገኛል ማለት እየሰማችሁ ነው if the anger the zeal of God cannot initiate you then the anger of Lucifer will initiate you ተናደጃለሁ የማን እንዴት ነው በየጊዜው I'm disappointed whose disappointment is that አንቺ ስጋዊ ነገር ስላልተሟላ ራስሽን ዲሲፕሊን ማድረግ ስለማትቺ ቀሽም ስለሆንሽ ስሜታችሁ መግራት ስለማትችሉ በማይገባችሁ ጣልቃ እየገባ ስለምትሉ you are disappointed whose disappointment is that from God የማንን ቁጣ ነው የምትቆጡት የማንን እንደ ነው የምትናደዱት
እዚህ ቤት ያላችሁ ሁላችሁም ልንገራችሁ you are not angry enough no በጣም በሆነ ነገር ላይ የተናደደ ሰው ጋራ ነው የሚፈነቅለው ገና አልተናደድክም ድህነት ላይ ገና አልተናደድክም አንተ እንደዚህ ነው የምትሞተው አልተናደድክም ገና በሽታ ላይ አጋንንቶች ነው ወጋ ነገ አንተ ነህ መኝታ ወገቤ ተወግቷል መነሳት አልቻልኩም ዛሬ የምትለው you are not angry enough አንድ ሰው አገኛለሁ ዛሬ ብዙዎቻችሁ ኃጢያትን ክፋትን ተንኮልን ምናምንን ይሄ ሰይጣን አረገ የምትሉትን ነገር you are not angry enough no በበቂ ሁኔታ አልተቆጣችሁም ገና አሁን የእናንተ ፕሮብሌም የእናንተ ብቻ አይደለም እኔ አዳምን ላሳያችሁ now እግዚአብሔር መጣ አሁን ተናዷል ሲል የተናደደ አምላክ ውስጥስ ትንፋስን ከከተተብህ የምን መንፈስ ነው የሚገባብህ ምን አልከኝ የቁጣ ሶ እግዚአብሔርን አዳሙስ እየከተተ ያለው ምንድነው ቁጣ ሶ አሁን አዳም መንቀሳቀስ ያለበት በምንድነው በቁጣ ሶ ከአዳም ተጠብቀው ምንድነው ቁጣ ለምን የገባበት መንፈስ እየገባችሁ ነው ነገሩ now if God breathed powerfully into your nostril that word af even in the Hebrew language is called anaf it means you are angry now if I insert the spirit of anger or jealousy inside you ምን መንፈስ ነው የሚኖራችሁ jealousy now this is the question is Adam now jealous enough what God breathed into this man is it enough to the extent Adam ወደ ሆነ dimension initiate ተደርጎ ይገባል so እግዚአብሔር ቁጣውን ከተተበት now big question አነሳለሁ is Adam angry enough now ተነስቷል ቁጣ ወደ ላይ ብድግ ብሏል እግዚአብሔር አዳም ላይ ቁጣ መጫን ፈልጎ ያላረገው ነገር የለም can I show you yes እሺ እንዲህ ብዬ ልጠይቃችሁ Genesis chapter 2 verse 18 ላይ God said it is not good for a man to be alone what was the feeling of God ሰው ብቻውን ይዘን መልካም አይደለም so አሁን ምንድነው ፊሊንጉ now ጥያቄ ደግሞ አነሳለሁ who made God alone man alone who made man alone now God said it is not good for a man to be alone question God who made this man alone it is God himself yes alone ያደረገው ማን ነው ራሱ እግዚአብሔር open your bible ቁጥር 15 ጋር ይልኝ let me show you ቁጥር 15 ነው አራተኛ እግዚአብሔር አምላክ ሰውን ወስዶ ያበጃትም ይጠብቃትም ዘንድ በደንገነት አኖረው the Lord God took the man and put him አይሰማኝም put him የሚለው ቃል put him just check in the Hebrew language that's called yanak ምንድነው ማስቀመጥ ያናክ let's see it to deposit so Adam is a deposit now he's a cash now he's deposited in the bank called the Garden of Eden but it's not simply deposit to allow to stay based to cast down lay down live let alone let so አስቀመጠው ሳይሆን ብቻውን አስቀመጠው ስለዚህ ማን ነው አዳምን ብቻውን ያደረገው ብቻውን ሲያስቀምጠው ሆን ብሎ ነው ለምን ትንፋሽ ከትቼ አልተናደደም ከዛስ ብቻውን ላርገውና ሊየው አሁን እግዚአብሔር አዳም ጋር ምን መክተት ፈልጓል ቁጣ ስለዚህ መጀመሪያ በምን ሞከረው ትንፋሽ አዳም አሁን ገብቶበታል አልተገባበትም
ገነት ውስጥ ገብቶ ሃሌሉያ እያለ ይዞራል now God made him alone ይሄ ሰው አያስፈልገው Are you with me now? ማን ነው ብቻውን ያደረገው? Why? To disappoint him. እሺ ኤልያስ እኔ ለእግዚአብሔር አምላክ ቀንቻለሁ የባውል ነቢያቱን ገለዋል እኔ ብቻዬን so now ምን ይሆነ ነው ኤልያስ ነው he is disappointed so እግዚአብሔር አዳምን ብቻውን ሲያደርገው ምን ማድረግ ፈልጎ ነው disappoint ሰውየው ግን ብቻውንም ተደርጎ ሊናደድ